መጨረሻ ዶክተር አረጋገጠ ብሌን የሰላም ልጅ እንደሆነች። ቃል ከባድ ችግር ውስጥ ገባች። ሰሚ አሰቃያት፣ መከራዋን አበላት። ዶክተር ጀግናው የብሌንንና የሰላምን የዲኤንኤ ውጤት ይዞት ሸከተፍ ብሎ ለሁሉም አሳያቸው። ብሌን እጇን አፏ ላይ ጭና አይኗን ፍጥጥ አድርጋ በጣም ደነገጠች። ሰላም እጅጉን ደንግጣ ይህንን ማመን አልችልም፣ የእውነት ብሌን የኔ ልጅ ናት ወይ ብላ አለችው። ዶክተሩም እውነት ለመናገር ቃል ማለት በጣም አራዳና እንዲሁም በጣም አጭበርባሪ ባለጌ ሴት ናት። እሷ እኛን ለመሸወድ እጅጉን ቀላል ነበረ ለሷ ግን ደግሞ እኔ በጣም ጀግናና አደገኛ ዶክተር ነኝ። ምናልባት የመጀመሪያውን ልቀይረው ትችላለች፣ ደግሞ አድርገዋለች። ግን ደግሞ በአሁኑ መተማመን ትችያለች። ሰላም ላለፈው ስህተቴ እጅጉን ይቅርታ አድርጊልኝ። ነገር ግን አሁን ላይ ብሌን የገዛ ልጅሽ ናት ብሎ አለ። ቆይ አንተ እንዴት ልታውቅ ቻልክ? አሁንም እኮ ይህንን ፎርጅጅ ማሰራት ትችላለህ ብላ አለችው። እስኪ ንገሪ ሰላም፣ እኔ ካንቺ በምን ጥቅም አገኛለሁኝና ነው ይህንን ስህተት የምሰራው? ወይስ ደግሞ የእውነት ቃል እንደምትይው ልጄ ናት ብለሽ አምነሽ ተቀብለሻል ብሎ አላት። አይ እውነት ለመናገር እኔ እንደዛ ማለቴ አይደለም። እና ታዲያ ወይስ የእውነትም ቃልን አምነሻትና ወደሻታል? እንደዛ ከሆነ እኮ እኔ መልፋት አይጠበቅብኝም። ማለቴ የምትፈልጊያትና እንደ ልጅሽ የምትቀበያት ከሆነ ካመንሽበት ችግር የለውም። ግን ደግሞ ማመን ያለብሽ ቃል ልጅሽ እየዋሸች ነው። በፍጹም ቃል ያንቺ ልጅ ልትሆን አትችልም ብሎ አላት። እሱን እኮ ተገነዘብኩኝ ዶክተር፣ ግን ደግሞ ስራ ለሰሪው እሾክ ላጣሪው በሚል ነው እኔ አብሬያት እንድትኖር ያደረግኩት እንጂ የኔ ልጅ እንዳልሆነች በደንብ ነው የማውቀው ብላ አለች። ሰላም ምን እያልሽ ነው ሰላም? የእውነት አንቺ ሴትዮ አብደሻል እንዴ? ጭራሽ አንቺ ራሱ ልጅሽ እንዳልሆነች እያወቅሽ ምንድን አይነት ነገር ነው የምታደርጊው ብሎ አላት። እና ታዲያ ምን እንዳደርግ ጠበቀህ ነበረ? ምክንያቱም ትክክለኛዋን ልጄን እስከማገኝ ድረስ የግድ እኔም አብሬ እሷ ትክክል እንደሆነች ማመን ነበረብኝ፣ ማሳመንም ነበረብኝ ብላ አለች። ታዲያ አሁን ትክክለኛ ልጅሽን አምጥቼልሻለሁ፣ ስለዚህ ከዚህ በኋላ ማመን ትችያለሽ ብሎ አላት። ቢሆንም እንኳን አሁን ላይ ምንም ነገር የመወሰን መብት የለኝም ብላ አለች። ምን ማለት ነው ደግሞ ይሄ? በቃይ ዶክተር፣ እኔ በእናንተ መካከል መግባት አልፈልግም። በቃ ቃል ልጄ ናት፣ ሆነችም አልሆነችም ለእኔ ለውጥ አያመጣም። ምክንያቱም ያችኛይቱ ልጄ ከዚህ በኋላ ብትመጣ እኳ እንደ ቃል አድርጌ ልቀበላት አልችልም ብላ አለች። ምን ማለት ነው? አዎ እኔ ደካማና ሰነፍ ሴት ነኝ፣ ስለዚህ እባክህን ኑሮዬ ልኑርበት ብላ ግግም አለች። ዶክተሩም እጅጉን ተናዶ እውነት ለመናገር አንቺ ለእናትነት አበቂም፣ ያህኔ የአንቺ ትክክለኛ ልጅ እናቴ መቼ ትመጣለች እያለች እየተሰቃየች መከራዋን እያየች ሊሆን ይችላል። አንቺ ግን አሁንም ለእናትነት ብቁ አይደለሁም ብለሽ ገና ለገና ቃል ባደረገችሽ ነገር አሁንም ራስሽን ትወቅሻለሽ። የእውነት በጣም ታሳፍሪያለሽ ብሎ ልክ ልኳን ነገራት። እባክህ የማይሆን ነገር እንድትናገር አልፈቅድልህም ብላ አለችው። እኔ እኮ ፈቀርሽ አልፈቀርሽ ለእኔ ምንም ልዩነት የለውም። ምክንያቱም መናገር ያለብኝን ነገር በሙሉ ተናግሬ ያለሁኝ። እባክሽ ከዚህ በኋላ ምንም ማውራት አልፈልግም ብሎ አላት። ኧረ እባክህ አንተ አውርተህ ጨረስክ፣ እኔ ግን ገና አላወራሁም ብላ አለችው። እንደዛ ከሆነ ብንተወው ይሻላል። ምክንያቱም አንቺም ለእኔ ምንም አይነት ጥቅምና ምንም አይነት ነገር የለሽም። ስለዚህ እባክሽን በተቻለሽ አቅም አርፈሽ ብትቀመጪ ይሻልሻል ብሎ አላት። ምን? አው እውነት ለመናገር አርፈሽ ተቀመጪ በቃሽ ብሎ ተነስቶ ሄደ። ዶክተሩ እና ሳሚ እንደምንም ተገናኙ። እስኪ ንገረኝ አሁን የእውነት ከሀስከበ እንድትነግረኝ እፈልጋለሁኝ ብሎ አለው። ምን እያልክ ነው ዶክተር? አዎ የምሬን ነው። እና ምን እንደተፈጠረና ምን እንደተካሄደ መጀመሪያ አንተስ እንዴት አድርገህ ሰላምን እንደሸወድካት ትናገራለህ ብሎ አለው።
አይ ዶክተር ይህንን ነገር መናገር አልችልም ብሎ ሲል ምን ነው ለሌላ ቢሆን ትናገር ነበር ወይስ ደግሞ ለእኔ ስለሆነ ነው የማትናገረው? እኔ እኮ እነ ብሌንን ለመርዳት ፈልጌ ነው እንጂ ለሌላ አይደለም ብሎ አለው። ምን? አዎ የምሬ ነው። ብሌንን መርዳት እፈልጋለሁ። ብሌንን ትክክለኛ እናቷን ላመጣላት ቃል ገብቼላታለሁ። ስለዚህ እባክህን አቷሽ ብሎ አለው። እንደዛ ከሆነ እኔና ቃል ለረጅም ጊዜ ነው የምንተዋወቀው። ማለትም ባጭሩ እኔ ነኝ ያመጣኋት እነ ሰላም ቤት፣ ግን ደግሞ በገዛ እጄ አምጥቻት ወጥመድ ውስጥ ገብቻለሁ ብሎ አለ። ምን ማለት ነው? አሁን ላይ እኮ ሰላም ልጇ እንደሆነች አረጋግጣለች፣ አምናለች። ከዚህ በላይ ምን የሚቀየር ነገር አለ? ምንም የሚቀየር ነገር የለም። አንድ ጊዜ ሰላም ካመነች አመነች ነው፣ ምንም ልዩነት የለውም ብሎ አለ። አይ ተረጋጋ፣ እንደሱ ሊሆን አይችልም። ሰላም ሰላም! ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። በጣም ጀግናውና አደገኛው ሳሚ ቃልን አግኝቶ እጅን በእጅ የበላሁት ማለት ይህ ነው። አንቺ ተረገምሽ! እንዴት ነው ብሌንን እንደዛ ያስለቀትሻት? ሰላምንስ ምን እንዳደረግሽ ተናገሪ ብሎ አላት። እኔ ምንም ነገር አላደረኩም፣ ግን ደግሞ አድርገሻል ካልክ በፈለክበት ጠይቀኝ ሳሚ። አንተና እኔ እኮ በጣም ብዙ ነገሮችን አብረን ሰርተናል። ስለዚህ ለምንድን ነው በዚህስ የማንስማማው ብላ አለችው። እኔ ብሞት እንኳ ካንቺ ጋር አልስማማም። የእውነት ምን እንዳደረግሽ ብቻ ተናገሪ ብሎ አላት። ምንም አላደረግኩም ብላ ግግም አድርጋ ሽምጥጥ አድርጋ ካደች። ወንድምና እህትን አባቃቻቸው። እኔ ምልሽ እባክሽ የእውነት የምትወጂኝና የምታከብሪኝ ከሆነ ንገሪኝ ብላ ስትላት፣ ሰላም እማዬ ላጠፋሁት ነገር እጅጉን ይቅርታ አድርጊልኝ። ነገር ግን አሁን አንድ ነገር ልነግርሽ እወዳለሁኝ። ያኔ አባቴ የእውነትም አውቆ ሳይሆን የጣለኝ ማለቴ አጎቴ ሆን ብሎ ይዞ ሂዶ መንገድ ላይ ጥሎኝ ሄደ። ከዛም በኋላ እራሴን ያገኘሁት ጎዳና ላይ ነበርኩኝ። ጎዳና ላይ ሰዎች ሲጫወቱብኝና ሲዘባበቱብኝ እንዲሁም ደግሞ ይቺ አትረባም እያሉ በጣም ብዙ ስቃይና መከራ አልፎብኛል እማዬ። ግን ደግሞ ይህ ሁሉ የአጎቴ ስራ ነው ብላ አለች። ምን እያልሽ ነው? ከዛም ካመጣኝ በኋላ እስኪ ንገሪኝ። ሙሉ አዲስ አበባን እንደዛው ዋትቼ ሳላገኝ ቀርቼ እሱ ሲፈልግ መጥቶ አገኘኝና እዚህ አመጣኝ እና እናትሽን የማትገሊያ ከሆነ እኔ አንቺን እገልሻለሁ ብሎ ሲለኝ መድኃኒቱን እኔ እየበጠበጥኩ ሰጠሁሽ። ግን ደግሞ እርዳታ አንቺ ምንም ነገር አልሆንሽም። አጎቴ በጣም መጥፎና ክፉ ሰው ነው፣ አንቺን ማጥፋትና መግደል ይፈልጋል ብላ አለቻት። እባክሽ ብሌንን በማይሆን ነገር መርዘሽ እዚህ ልታባርሪያት ነው። አሁን ደግሞ ወንድሜን እባክሽ ቃል ምን ብበድልሽ ነው ብላ አለቻት። አይ ይሄ ነገር እውነት ካልሆነ የእውነቴን ነው ምልሽ ይማልልሽ እስኪ ብላ ስትላት፣ በኃይሉ እውነት ነው ወይ ይሄ ነገር ብላ ግግም አለች። በኃይሉም ሳይወል በግዱ እባክሽ እህቴ ላደረኩሽ ነገር በሙሉ እጅጉን ይቅርታ አድርጊልኝ፣ ነገር ግን እየዋሸችሽ ነው ብሎ አላት። ከዚህ በላይ ውሸትና ቅጥፍና የእውነት ባንተ አያምርም። በጣም ባለጌ ሰው ነህ። ቆይ እኔ ምን አደረግኩ? የእውነት ምን አደረግኩ? አባቴ ለካ የሚጠላህ በምክንያት ነው ብላ ከቤቷ አባረረችው። በኃይሉ ዶክተር ጋር ደውሎ እባክህ በአሁኑ ማንንም ሰው ለመጉዳት አይደለም፣ ግን ደግሞ እርዳታህን ፈልጌ ነው ብሎ አለው። ምን? አዎ እርዳታህን ፈልጌ ነው። ስለዚህ እባክህን ልትረዳኝ ሞክር ብሎ አለው። እናንተ አብዳችኋል መሰለኝ፣ እኔ በፍጹም እንደዚህ አይነት ነገር አልቀበልም ብሎ አለም። ወይስ ደግሞ ልክ እንደባለፈው እጅን ቆልምመ አሁን ደግሞ ምን ልታደርግ ነው? እኔ ከሌባ ጋር ትብብር የለኝም ብሎ አለ። ልክ ነህ ዶክተር፣ ባለፈው ነገሬ በጣም አሳስችህና በጣም እንዳዋረድኩህ በደንብ አድርጌ ነው የማውቀው፣ ግን ደግሞ በአሁኑ እንደዚህ አላደርግም ብሎ አለው። በምንድን ነው ዋስትናዬ? እስኪ ንገረኝ። ምንም ችግር የለውም፣ ምክንያቱም
መቼም ቢሆን አንተን በዚህ ሁኔታ እንደዚህ ልበቀልህ እንደማልፈልግ ማወቅ አለብህ። ግን ደግሞ ያኔ እኔ ተሳስቻለሁኝ። ስለዚህ እኔ ተሳስቼ ማንንም ማሳሳት አልፈልግም። ትክክለኛ የእህቴን ልጅ ፈልገን እናጋኛለን። ቃልን ደግሞ በድብቅ እንድትከታተልልኝና ሁሉንም ነገር እንድታስተካክልልኝ እፈልጋለሁኝ ብላ አለች። ምን? አዎ የምሬን ነው። ስለዚህ ምንድን ነው እንዳደርግልህ የምትፈልገው ብላ አለች። ምንም፣ ግን ደግሞ አንድ ነገር አለ። እሱ ምንድን ነበር መሰለ? እሺ ምንድን ነው ንገረኝ። በቃ እንደውም ለምን የዲኤንኤ ውጤት አታከታትልላትም ብሎ አለው። ምን? ይሄማ መሆን አይችልም። ምክንያቱም እኔ እሷን አላገኛትም፣ ጭራሽም ደግሞ መቅረብ አልፈልግም ብሎ አለ። ያ ማለት እኮ የግድ አንተ ትቀርባለህ ማለት አይደለም። ለዲኤንኤው የባለፈው ጸጉሯን አይደል የወሰድከው? አሁን ደግሞ እንደምንም ብዬ አይደለም ጸጉሯን፣ አንገቷን ቆርጬ ሁሉ አመጣልሃለሁ። የእህቴን ደግሞ የባለፈው እንኳ ባይሰራ እኔ ራሴ አመጣልሃለሁኝ፣ ከሻርፓ ላይ ከልብሷ ላይ አይጠፋም ብሎ አለው። እንደዛ ከሆነ እኮ ለእኔ ስራ አቀለልክልኝ። ግን ደግሞ አንድ መደባበቅ የሌለብን ነገር አለ። እንደዛ ከሆነ እሺ ታዲያ ትክክለኛዋን ልጇን የት ነው ያደረስካት ብሎ አለው። በኃይሉ በውስጡ አሁን ትክክለኛ ልጇን የምነግር ይመስልሃል እንዴ? ከነገርኩማ አበቃልኝ። ደግሞም እኔ የመጨረሻ አማራጬ ብሌን ናት። ስለዚህ ብሌንን ተጠቅሜ ሀብትና ንብረቴን ማግኘት አለብኝ። ስለዚህ አልነግርህም። እኔ አላቅም ዶክተር፣ የት እንዳለች አላውቅም። ባቅ ኑሮ ለምን ብዬ ነው ቃልን አንጥቼ የማረጋጋው? ታውቃለህ ያኔ ከአረብ ሀገር እንደመጣች ልጄ ስትል እኔም ዝም ብዬ ከጎዳና ላይ ሳሚን ጋር ተባብዬ አምጥቼ አስገባኋት። የተፈጠረው ነገር ይሄ ነው። ግን ደግሞ አሁን ሰላም አብዳለች። በዛ ላይ ቃል የምትፈልጋት ለሀብቷና ለንብረቷ ነው እንጂ ወዳት እንዳልሆነ እናውቃለን ሁለታችንም። እና ለዚህ ነው እህቴን ህይወቷን ላድንላት የምፈልገው ብሎ አለው። እንደዛ ከሆነ ጥሩ፣ ያለብህን ነገር በሙሉ አድርገህ ሁሉንም ነገር እናስተካክለዋለን ብሎ አለ። አዎ የእውነት ስላደረክልኝ ነገር በጣም ነው የማመሰግነው ብሎ ሲል፣ አይ ምስጋና እኮ አያስፈልግም፣ ይህ ደግሞ አንዱ ስራዬ ነው ብሎ መለሰለት። ሳሚ እና እንዲሁም ቃል እባክህ ልቀቀኝ፣ የፈለከውን ገንዘብ እሰጥሃለሁ ብላ አለችው። ትሰሚኛለሽ? እኔ የምፈልገው ብሌንን እንጂ ገንዘብ አይደለም። ብሌን ደግሞ አሁን ላይ እያለቀሰች ነው። ትክክለኛ እናቷን አግኝታ እንኳ ውሸት እንደሆነ እየተረዳች ነው ብሎ አላት። አንተ ምን አገባህ? እናቷን አላገኘች፣ ነገር ግን ብሌንን በእጅህ እንድታስገባ እረዳሃለሁ። ዳግምን ደግሞ የገዛ ባሌ አድርጌ አገባዋለሁ ብላ አለች። አንቺ አብደሻል፣ ያለ ፍላጎቷ ምንም ነገር አላደርግም፣ አንቺ ግን እንደፈለግሽ ብሎ አዋረዳት። ውድ የህያቤቴ ቤተሰቦቼ የዛሬው አደራ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ብሌን እናቷን ተወቅ የምትሉ